እኔማ ሰሞኑን ፈርቼ ነበር። ሲያቃዠኝ ነበር የሰነበተው። ምኑ? ሰሞኑን በህልሜ አንድ ግርማ ሞገስ ያለው በግ ያለው፣ ሌላ ግልገል በግ ደግሞ ከኋላው ድክ እያለ ይከተለዋል። ያ ግርማ ሞገስ ያለው በግ ህልሙ ሲፈታ እኔ መሆኔ ነው ድክ የሚለው። ግልገሉ በግ ደግሞ እሱ መሆኑ ነዋ። ፊቱን ሳየው ቁርጥ ጥርሶን ነው የሚመስለው። የት አይተኸው ፊቱን? አይ እኔ እኮ ጀርባውን አይቼ ነው የሰውን ፊት የምለየው። ጋሼ እኔ ግን አልገባኝም። ቆይ በህልሙ በግ ለመሆን ምን አነሳሳሁት? ይኸውልህ እኔ በየቦታው ብዙ ልጆች አሉኝ። ራሴን አልሰስትም። ምርጥ ዘር በለኝ። ትንሽ ላመለው መበቃው። በአጋጣሚ ደግሞ ብዙ ልጆቼ ሴቶች ናቸው። እንግዲህ የአንዷ ሴት ልጄ ነው የሚሆነው። እንደዛማ ከሆነ ደስ ይላል። አያት ሆኗ እንኳን ደስ አሉት ጋሽ ጉልላት። ቅድመ አያት ሳሎን እቀራለሁ ብለህ ነው መሰለኝ። አሳድጉት ብላ ነው የላከችሉት መሆኑ ነዋ። እንግዲህ ኧረ ደስ ይላል። የሚያሳድጉት ልጅ አገኘዋ። እኔ ለራሴ የሚያሳድገኝ እፈልጋለሁ። ቀልደኛ። ሳራ ግን አሳዘነች። እንዴት አሁን ሁለት ሰው ማሳደግ ትችላለች? ምን ችግር አለው? እድሜ ለእናንተ። ያው የአልጋ ኪራዩ ላይ መጨመር ነው። እንዴ ጋሼ የአልጋ ኪራይማ አይጨምሩብንም። እርሶ ቆይ ለምን አይክዱ? አባቴ ብሎ የመጣውን በሙሉ አሜን ብሎ ይቀበላሉ እንዴ? ውሸት ቢሆንስ? እንዴ እንደዛ ይቻላል እንዴ? ቆይ ልጅ ሳይሆን ልጅ ነኝ ማለት ይቻላል እንዴ? አዎ ውርስ ነው። ውርስ ፈልጎ ቢሆንስ የመጣው? እንተ ቱልቱላ ምን አለኝና አሁን ከኔ የሚወርሱ? እንዴ ጋሼ የልብስ መኪናውትስ ቢሆን መርፌውትስ ቢሆን? አንዴ ያለ መውለድ እንጂ ከወለዱ በኋላማ የኔ ልጅ አይደለም አይባልም። አይግፍ ነው። አልወልድም ይላሉ። አሁን እርሱ ካልተቀጠቀጡ መውለድ ያቆማሉ? ያው ሰምቻለሁ። እስኪ ትቀጠቅጠውና እናያለን። መቀጥቀጥ አይደለም አጠገቡ ትደርስና እናያለን። ዝንቡን እሺ ትልና እናያለን። ምን ሆናችሁ ነው? እንኳን ደስ አለሽ ሳራ፣ አክስት ሆነሻል። አክስት? አዎ ይኸውልሽ ሳራ፣ አንዷ ልጄ ልጇን ላከችልኝ። ጀርባውን ስታየው እኔን አይመስልም ሳራ? ምንድን ነው የምታወራው አያቴ? እኔ እኮ መንገድ ላይ ሲያለቅስ አግኝቼው ማደሪያ አጥቼ ነው ሲል እዚህ እንዲተኛ ይዤው መጥቼ ነው። ነው እንዴ? ታዲያ እንዴ! ተመስገን። እኔማ ይኸው እንዴት አድርጌ ነው አሁን ሁለት የልጅ ልጆች ማሳደገው ብዬ ጭንቅ ብሎኝ እኮ ነበር። በሉ በቃ አሁን ልጁን አትረብሹት፣ ታዩ። እሺ በቃ እግሬ ልታጠብ። ደህና ደህና ጋሼ። ያው ሰምቻለሁ። ወይኔ ራስ ምታት። ማታ ረበሽን እንዴ? አይ የበጎቹ ድምፅ ነው ድንገት ያባለለ። አሱኑ እንዴ? እሱማ እኮ ቻቻ ነው። ቻቻ የበጉ ስም ነው? ቻቻ ነኝ። ቻቻ እሱ ነው። እንደምታየው እንግዲህ በግ አይደለም ሰው ነው። ማታ ስታለቅስ ነበር አሉ። ምን ሆነ?
ያው ታውቂያለህ አንዳንዴ የህይወት ጎዳና መነሳት አለ፣ መውደቅ አለ፣ ከፍታ አለ፣ ዝቅታ አለ። አለዛ ነው። ምንድነው ገና ከመነሳቱ የከበባችሁት? መንገድ ላይ የወደቀውን ሁሉ ያገኘሽውን ሰው ሁሉ እያነሳሽ በነፃ እዚህ ቤት ታሳድሪያለሽ። አሁን እኔ በነፃ ባለቅስ ታሳድርኛለሽ? ሲጀመር አንተ እንባለ ስለመጨረሻ ጊዜ ያለቀስኩ ግን መቼ ነው? እምባዬ ላቤ ነው። ላቤ ደግሞ ሁሌ ሳንጠፈጥፍ ነው የምውለው። አና አንቺ አና እኔና ስማሽ ዝም የምትይ ቁርስ ደርሷል። ዳሪያቴ ገና መነሳቴ እኮ ነው። ሳባ ደግሞ እንዴት እስካሁን ድረስ ቆይተሽ የምትነሺው? እና ምን ሆኜ ነው ያለቀስኩት አልክ? ታሪኬ ልብ የሚነካ ስለሆነ ካሁኑ ላስጠንቅቃችሁ። ሳታስጠነቅቅ ማውራት ትችላለህ? ልነግራችሁ እኮ ነው። አባቴ በጣም ሀብታም ነጋዴ። እንዴ ንጉሱ ነው እንዴ? ንጉሱ ነው ስሙ? ኧረ አይደለም። እሺ ታውቀዋለህ? አዎ ልነግራችሁ እኮ ነው። ቆይ አሳዛኝ ታሪክ ነው ያለኝ አላልክም እንዴ? ሀብታም ነጋዴ ብሎ አሳዛኝ ታሪክ ማውራት የሚችለው ሀብታሙ ብቻ ነው። እኔንም ስሙኛ። እንደነገርኳችሁ አባቴ ሀብታም ነጋዴ ነው። ነገር ግን ገንዘብ አይቶ የሚያውቅ እንኳን አይመስልም። ሲበዛ ቋጣሪ ነው፣ ስግብግብ። ያደረገው ጫማ እንኳን እግሩ ላይ ተበጣጥሶ ካላለቀ በስተቀር አይቀርም። አንዳንዴ ለአእምሮም አሪፍ ነው ስራተ ተዝናና ብለው አይሆንም ነው የሚለኝ። እሺ ቢያንስ እኔ ልዝናና ስለው እሺ አይለኝም። ሁሌ ስራ 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 ነው የሚለው። ታዲያ ባለፈው መረረኝና የራሱ ጉዳይ ብዬ ከጓደኞቼ ጋር ስንበላ ስንጠጣ ስንጨፍር ከርመን መጣ። እሺ ምን እሺ ያለው? ይሄንን ሲሰማ እንዴት ስራ ትሄዳለህ ብሎ ሊገለኝ ተነሳ። እውነትም የሥራ ሰው ነው። እሱ ብቻ አይደለም፣ ገንዘብ ከየት ነው ያመጣው ብሎ ጠየቀ። ከየት አምጥተህ ነው ግን? ለአንድ ስራ ማስፈጸሚያ የሰጠኝ 280 ሺህ ብር ነበር። ስንት ብር ነው ያልከው? 280 ሺህ። 280 ሺህ ብር? ያን ሁላ በሚያክል ገንዘብ ተዝናናችሁ? ኧረ ቻቻ ወደቀ። 280 ሺህ ብር ማለት እኮ ሀገሪቱ ከዓለም ባንክ ያለባት ዕዳ ማለት እኮ። ቀላል። ቆይ ግን እንዴት ጨረሳችሁት? 14 ብር ብቻ ነው የቀረኝ። ከጓደኛዬ ጋር የሰፈር አብረን ነበር የመጣን እና አባቴ ጓደኛዬን ፈልጎ አግኝቶት አወጣጦ ከጠየቀው በኋላ እዚህ እንዳለው ይነግሯል። እዚህ እንደሆንኩ ካወቀ ደግሞ መጥቶ ግንባሬን በሽጉጥ ብሎ ነው የሚደፋኝ። አይ የሚገል ከሆነማ እዛው ቤታቸው ወስዶ ቢገል ነው የሚሻለው። ቁርሴን ሳልበላ ግርግሩን እችለዋለሁ ብለህ ነው? እሱ ነው አባቴ ነው። ሲያንኳኳቋለኝ። ወይኔ ገደለኝ። ኧረ ስለ ወንድ ልጅ አምላክ ብላችሁ፣ ኧረ ስለፈጠራችሁ ህይወቴን አድኑልኝ በእናታችሁ። የምርህን ነው? አዎ። በቃ ሽና ጓዳ ግባ። ሀብታሙ ዱቄት ዕቃ ጀርባ ደብቀው። እሺ ቶሎ በል ግቡ። 280 ሺህ ብር ነው ያለው። አንተ ዝም በል በቃ አትቀባጠር። አባትየው በር ላይ ነው አሉ። ዝም በል። ሳራ እዚህ ውስጥ ነው እንዴ? አረ ወደ ውስጥ ሌላ ነገር ውስጥ ደብቀው ያንሰናል እኮ እንጂ። ማነው? ዳረቀስ በሩ ልትገነጥሉት ነው እንዴ? እንዴ አረቀስ በሩ ልትገነጥሉት ነው እንዴ? የታለ? ማን ነው? የታለ? ያካይሴ ማን ነው? ጂሚ የሚባል ያካይሴ። ጂሚ የሚባል ሰው አናውቅም። ጂሚ እዚህ አላደረም ነው የምትይኝ? አላደረም። አናቱን ነው የምበትነው። ዛሬ የት ነው ያለው? ንገሪኝ። አላደረም አልኩት እኮ። ሽጉጥ ይዣለሁ። ዛሬ መዘዋለሁ። ንገሪኝ። አረ ምን አለበት ቁርስ እስከበላ ድረስ እንኳን ጊዜ ብትሰጡኝ። ብሬን ወስዶ ሲጨፍርበት እናንተም ተባባሪ ናችሁ። ጌታዬ፣ ሰው ቤት መጥቶ እንደዚህ መጮህ ልክ ነው? ሰው ነበር አይደል ፈልገው የመጡት? የለም አልነውት። ስለዚህ እንደዚህ የሚያነጋግር ጉዳይ ያለ አይመስልም። እኔ ልጄ ነው ብዬ አልተወውም። ጭንቅላቱን ነው የምበትነው። ካለ ከደበቃችሁበት አውጡ። ጌታዬ፣ እኛ ምስኪኖች ነን። ምንም የምናውቀው ነገር የለም። እንደዛ ነው? እውነቱን አውጡ። አረ ጌታዬ፣ እኛ ምንም የምናውቀው ነገር የለም። እኛ በጣም ምስኪን ሰዎች ነን፣ ለፍቶ አዳሪ። ለደከመው ጎኑን እንዲያሳርፍ ማረፊያ ከማከራየት ውጭ ምንም የምናውቀው ነገር የለም። እኔም ባይኔ ሳላይ
ባጭሩ እንዳንቀጭም እባክህ። ጌታዬ የኔ አንበሳ ሽጉጡን ወደ አፎቱ መልሱት። እኛ ምንም የምናውቀው ነገር የለም። እዚህ አካባቢ ርቆ እንደማይሄድ አውቃለሁ። ካገኛችሁት ብሩን እንኳን አፍርድሜ አግብቶታል። የአባቴን የወርቅ ሰዓት እንዲመልስልኝ ንገሩት። እሺ። ቆይ ስለምን ሰዓት ነው የሚያወራው? አባቱ የሰጠው የወርቅ ሰዓት አለ። አመልስለትም እንዴት አለ? ነገሩ እንደሱ እንደምታስበው ቀላል አይደለም። አንተ ልጅ ግን አስቸጋሪ ነህ። ቆይ ግን ለምንድን ነው አባትን የምታስቸግረው? እዚህ ነው ልጁ ነው ማያጠፋል። አባቱንስ የሚያስቸግራለን እንዴ? እኔ አባት ቢኖረኝ ያሳየ ነበር። ላይ ለነገሩ እኮ አለኝ፣ አላገኘሁትም እንጂ ፈልጌ ማለት አላውቀውም። ለዛ ነው። እሱ ግን ያውቃል። አይ አይቀኝም። እና አባት አለ? አዎ ብታይ ሀብታም ነው እንዳንተ። በሰው ላይ ደግሞ ጉድ ይንጻሉ። የት? እዚሁ መርካቶ ነው። ታስተዋውቅኝና ቤተሰብ እንሆናለን። እሺ አስታውቃለሁ፣ አልረሳም። አይዞህ። እኔ የምልህ ቆይ ግን አባትህ ሽጉጥ ተኩሶብህ ያውቃል እንዴ? ስማኝ ግን የዱቄቱን ዕቃ አይተዋል እንዴ? እኮ አጣሁት፣ ልፈልገው። ቆይ እናንተ እንደምንም ብላችሁ ሰዓቱን እንዲመለስልን ብቻ አድርጉ። ሁለታችሁን እከፍላለሁ። 20 ሺህ ብር። ሁለታችሁን እከፍላለሁ። እሺ፣ አይ ችግር የለም እናመጣዋለን። ካለበት ጎልጉለን እናወጣዋለን። ምንም አስቡ እባካችሁ፣ ቤተሰብ እንሆናለን። ይችን ብቻ እርዱን። በምንችለው ሁሉ እናግዞታለን። ችግር የለም። 20 ሺህ ብር እኔ አመጣዋለሁ። አመሰግናለሁ። ቁርስ አትበላም? 20 ሺህ ብር እጄ ገባ። 20 ሺህ ብር እጄ ገባ። በምን ሂሳብ ነው 20 ሺህ ብር እጄ የገባው? አልሰማሽም እንዴ? ሰዓቱን ካስመለሳችሁልኝ 20 ሺህ ብር እሰጣችኋለሁ ሲል ሰምተናል። ግን አንተ ምን ቤት ነህ እንዴ? ስራ አግኝተህ ሞታል። ዝም ብለህ ፌንትን አትሰራም? ፋዘር፣ እኛ ማለት እኮ ቤተሰብ ማለት ነን። በክፉ ጊዜ አብረን በልተን ስናጣም አብረን ተደፍተን ያሳለፍነው አይደል? ጋሽ ጉልላ ሄድ አይደል? አዎ ሄዷል። ሰምተሃል አይደል? ብሩን አጥፍተኸዋል፣ ችግር የለውም። ሰዓቴን ግን መልስልኝ ብለውሃል። አዎ ሰምቼዋለሁ። ለእናንተም ደግሞ እንደ ውለታ የወርቅ ሰዓቱን ካስመለሳችሁለት 20 ሺህ ብር እንደሚሰጣችሁም ሰምቻለሁ። በእውነት ይገባችኋል። እናንተ በጣም ጥሩ ሰዎች ናችሁ። እኔን እንኳን ህይወቴን ከሽጉጥ እኮ ነው ያዳናችሁልኝ። በል ሰዓቱን መልስና አንተም እኛም እንገላገል። እኔም ቁርሴ ልብላ። ሰዓቱ እኔ ጋር አይደለም። የት ነው? አሲዤ ገንዘብ ተበድሬበታለሁ። 200 ምናምን ሺህ ብር አልበቃ ብሎ ሌላ ብድር። ኧረ እኔ ተሳቅቄ ሞትኩኝ። ምንድን ነው በገንዘብ የምንጫወተው ጎበዝ? በቃ ገንዘቡን መልስና ሰዓቱን ተቀበላ። ስንት ብር እንደተበደርኩኝ ራሱ አላውቅም። ጭራሽ በቃ ሄድና ያበደረ ሰውዬ ጋር ስንት ነው ያበደርከኝ ብላ ጠይቀው። አዎ እንደሱ ይሻላል። አብረን እንሂድ። አይ ችግር የለውም እንሄዳለሁ። እናንተ ትደክማላችሁ። ታዲያ ስትሄድ መንገዱን ግራ ቀኙን እያየሽ አይዞህ። ጂኒ ቁርስ አትበላም? ጂኒ አይደለም ጂሚ ነው። ኧረ ሳራ ቆይ የዱቄቱን ጌቱ ጋር ነው ያረግሽው? አጣሁት እኮ ፈልጌ። እኔ እኮ አብሬ ልሄድ ብዬው ነበረ፣ መንገድ ላይ የሆነ ነገር ይሆናል ብዬ። የኔ ጌታ አንተ ልጁ ላይ አታሟርትበት። ይኸውልሽ ሳራ፣ ይሄ ልጅ የወርቅ እንቁላል እንደምትጥል ዶሮ ነው መንከባከብ ያለብን። የሚገርም እኮ ነው። እኔም ወታደር ቤት ውስጥ እያለሁ የወርቅ እንቁላል የሚጥል ዶሮ እያሉ ይንከባከቡ ነበር። ቆጥ ላይ ማደሮት ብቻ የወርቅ ዶሮ ያደርጉታል እንዴ? እንኳን የወርቅ እንቁላል የምጥል ዶሮ መሆኔንማ አንተ አትነግረኝም። አውቀዋለሁ። 20 ሺህ ብር 20 ሺህ ብር
ለ5 ሲካፈል ስንት ይሆናል? ለፈለጋችሁ ታካፍሉት፣ እንደምንም ብላችሁ ስሩት። ብቻ 10,000 ብር ቁጭ ታደርጋላችሁ። እንዴ ቻቻ 20,000 ብሩን ከኛ እኩል ለመካፈል አስበህ እንዳይሆን። እንዴ ሳሪቲ፣ ያ ሰውዬ አሁን በያዘው ሽጉጥ እኔ ባልኖር ሁላችሁንም ጨርሷችኋል አይደለ? ከዛ አንተን ፈርቶ ልብሽ እኮ ያውቀዋል ሳሪቲ። ይልቅ እኔ ብሩን ተቀብዬ ይሄን ቆርቆሮን መቀየር አለብኝ። የሆነ ቦታ ላይ እያፈሰሰ ነው። ጣራውን እኔ እሰራዋለሁ። መቀየር ምን ያስፈልገዋል? ስንት ጊዜ ሙሉ ልብስ ስጥፍ አልነበረም እንዴ? እሱንም እኔ ጥፈዋለሁ እንጂ ባለፈው ጣራ አስተካክላለሁ ብለህ ወጥተህ ንፋስ ወስዶ ጎረቤት ግቢ ታገኘ። ጭራሽ ሁሉ መጣያ ነው። የዛኔ ካልሲ ስላላደረኩ ነው ንፋስ ገፍቶ ይጣለኝ። መገናኝ ነገር አታገናኝ። ታዩኛላችሁ። እኔ የሆኑ ጅምላ እቃዎች እገዛና ከነዚህ ካርቶን እቃዎች ጋር ጨምሬ እቸበችበዋለሁ በችርቻሮ። ከዛ ኪሴን በብር ሞላዋለሁ። ከዛ በኋላ በቀኝጄ ለሳሪቲ ስጦታ ይዤ እመጣለሁ፣ በግራጄ ለጋሼ ስጦታ ይዤ እመጣለሁ። ህይወታችንን ቀይረዋለሁ። እርግጠኛ ነኝ ይሄ ብር እጃችን ይግባ እንጂ እኔ የዛሬ ዓመት ሚሊዮነር ሆናለሁ። ዝም ብለህ አትቀባጥር። ምንም የምታገኘው ሽፍራፊ ሳንቲም የለም። እኔ አሁን ምን እንደምፈልግ ታውቃላችሁ? ምንድነው? ቁርስ። ሰው እንዳያየኝ ሮጬ መጣሁ። አገኘኸው? ሰውየውን አግኝቼዋለሁ። ሰዓቱንስ ሰጡ? ሰዓቱን አልሰጠኝም። እንደውም ያበደርኩህን ብር ከነወለዱ ክፈል ብሎኛል። ስንት ነው? 5,000 ብር። ምንም ተስፋ የለውም በለኛ። ቆይ 5,000 ብር ብትሰጣቸው ሰዓቱን ይመልሱልሃል? አዎ በሚገባ። እንደውም አሁን ነበር ሄጄ የምቀበለው። 5,000 ብር ከየት ታመጣለህ? ለክፉ ቀን ብዬ ያስቀመጥኳት አንቺ ዞር በይ። ለክፉ ቀን ብዬ ያስቀመጥኳት 60 ብር አለች። እናንተ ምን ያላችሁን አውጡ። እኔ ጋር 10 ብር አለ። እኔ ለምን እደብቃለሁ? እንኳን ልደብቀው ብሩ እጄ ላይም አይቀመጥልኝ። ምን ታዩኛላችሁ? እኔ እያሰብኩኝ ነው። ዛብሽ ስራ መጀመር አለብኝ አይደል? ታዲያ ሳይሰሩ መቀመጥ አለ እንዴ? ግን ለኔ የሚሆን ስራ አገኛለሁ ብለሽ ነው? ማለቴ ደሞዙ ትንሽ በዛ ያለ። እውነቱን ለመናገር እንደዚህ አይነት ብሎ ስራ ያለም አይመስለኝም። እስኪ እጅን እንጣ። እጅን እጅ እንኳን ደህና ነው። እስኪ እንጀራ እንደሚጠቀልል ሰው እጅን ጠቅለል አድርጋ አሳየኝ። እስቲ አሳየኝ። አትሰስት እንጂ ሰፋ አድርገው። አይ እንዳላስጨንቅሽ እኮ ብዬ ነው። በቃ አንተ ጉርሻ ነው መሸጥ ያለብህ። ጓሮ ቦታ ሰጣለሁ። በቃ ጉርሻ ትሸጣለህ። እሺ እንዴ? ቆይ ራሴን ነው ማጎርሰው? ሰዎቹን ነው እንጂ ስራ እኮ ነው። ዛብሽ ትቀልጅብኛለሽ አይደል? እንዴ ከጀብሮ ደግሞ ጉርሻ ስራው ነው የሚያውቀው። ና አፍን ክፈት። ኧረ እኔ በዚህ ሰዓት ምግብ አልለመድኩም። አፍን ክፈት አልኩ። ጉረስ። በቃ 3 ብር። አንድ ጉርሻ 3 ብር ነው የሚሸጠው። ገባ? ልክፈለው ወይስ ልዋጠው? ልክፈለው ወይስ ልዋጠው? እዚህ ውስጥ
ብር ከመቀየሩ በፊት 10 ብር አስቀምጬ ነበር። አሁን ነው ትዝ ያለኝ። ያቺ ስፌት የምትሰፋ ሴትዮ ከጫማ ግማ ከተረፈች ሙያዋን ቀይራ ማስክ ሰፊ ሆናለች ማለት ነው። ምን ሆናችሁ ነው? የደበራችሁ ትመስላላችሁ። ሰዓቱ አልተገኘም እንዴ? መገኘትስ ተገኝቷል፣ ግን ለማስወጫ ብር ጠፋ። ገንዘብ እባክህ ጥላ ነው ይከተላል። ዋናው ነገር ስራ ሳይንቁ መስራት ነው። ምንድን ነው የምታወራው? ስራ ልጀምር ነው ሳልነግራችሁ። ስትሰሙ ልትስቁ ትችላላችሁ። እኔ ስሰማ እንዴት ከት ብዬ እንደሳኩ። ስራዬ ጉርሻ ነው። ጉርሻ ልጀምር ነው እንዴ? ታውቁታላችሁ እንዴ? አዎ፣ ዛብሽ ጋር ቦታ ስትሄድ ልጀምር ነው። ደግነቱ ጋንቺ ልኮልኝ የነበረው 5000 ብር 1 ብር ሳልነካ አስቀምጬው ነበር። እሱ ለአንዳንድ ነገር ይሆነኛል። እንዴ ምንድን ነው? ሀብትሽዬ ያልከው አልገባህም አይደል? ምን አልኩኝ? ከአፍ የወጡት ቃላቶች እኮ የአዋፍ ዝማሬ ነው የሚመስሉት። 5000 ብር እኮ ነው ያልኩህ ሀብትሽ። 5000 ብር ማከኬን አትይ። ጎዴ ፈጣሪን 5000 ብር ባወረደልኝ እያልኩ ስለምን ነበር ያላችሁት ነገር አልገባኝም። ይኸውልህ ሀብትሽ፣ አንተ 5000 ብሩን ትሰጠንና እኛ ለጂሚ እንሰጠዋለን። ከዛ 20000 ብር እንቀበላለን ማለት ነው። አው ከዛም ያንተ 5000 ብር 10000 ብር ሆነ ማለት አይደል? አረ እንዴ ምን ሆናችሁ ነው? እኔ እኮ ስራ የምጀምርበት ብር ነው። ይሄም እኮ ስራ ነው ሀብትሽዬ። ይኸውልህ ግን ይሄኛው ስራ ምን መሰለህ ለየት የሚያደርገው ስራውን የምትሰራው አንተ ሳይሆን ገንዘብህ ነው። ሀብትሽ ስንት ወር ብትሰራ 5000 ብር ታገኛለህ? አይ እንዴ እቺ እኮ ናት ያለችኝ ብር። ሌላ እኮ ምንም የለኝም። ቆይ እናንተ ከፈለጋችሁ አታዋጡም እንዴ? አዋጣን እኮ እኛ ያዋጣነው ተሰብስቦ 100 ብር እንኳን ሊሞላ አልቻለም። ሀብትሽዬ ያለህን አማራጭ አንተ ብቻ ነህ። እሺ ይኸውላችሁ ገንዘቤን ግን የምፈልገው ዛሬውኑ ነው። ለዚህ አታስብ ሀብትሽ። ብሩን ይዤ ሄጄ ሰዓቱን እየመመለሰው እኔ ራሴ ነኝ። ይህ እንደዚህ ውስጥ እግሬን የሚበላይ ለካ ብር ላገኝ ነው። ሲገርም ዛብሽ፣ ቆይ ግን አንዱ ሰው አጉርሼ ጨርሼ ሌላ ሰው ላጎርስል እጄ መታጠብ አለብኝ እንዴ? ኧረ ጊዜ የምታገኝ በዚህ ሲያጣድፉ መቼ ደቂቃ አግኝተ ደግሞ እነሱ ከጉርሻው እንጂ ካንተ እጅ ምን አላቸው? አይ ምናልባት ካስፈለገ አውቶማቲክ የእጅ መታጠቢያ መገጣጠም እችላለሁ። ይሄ አውቶማቲክ መገጣጠም የዛርፈ ተቀመጥ። አንቺ ደግሞ እዛ ወደዛ ታለቃቅሽብኝ። መጀመሪያውኑ በአቋራጭ ብር ለማግኘት አትሞክሩ እላለሁ። አትሰሙ። አሁን እዚህ መተሽ ምን ነው የምታለቃቅሽው? ጂም ስታይል እንደ ፋራ ልትሰራ? ጂም ስታይል እኔ እኮ ራሴን እንዳራዳ ነበረ ማየው። ድቄም አራዳቴ። አሁን መተሽ እዚህ የምታለቃቅሽው እርቦኛል ዱቤ ስጪ ለማለት ነው አይደል? የልብ አውቃ እኮ ነሽ ዛብሽ። ነገ ከፍላለሁ ቅቅል ነገር። አርፈሽ ብስኩት በሻይ ሽምቢ ብትጠፊ እንኳን እኔ ብዙ አልከስም። እሺ ዛብሽ፣ ቆይ አራዳ አለመሆኗን ነው እንደሚያስለቅሳት? አይደለም ጂሚ ስታይል ተሰርታ ነው። ጂሚ ስታይል ምንድን ነው ደግሞ እሱ? የሆኑ ሁለት ሰዎች አሉ። አባትና ልጅ መስለው ነው ሁሌ የሚያጨበረብሩት። የተለያየ ዘዴ ነው የሚጠቀሙት። ይችን ከርፋፋ ሜርኩሪ እንሸጥልሻለን ብለው ነው ሽንት በብልቃት የሸጡላት። ሽንቱስ? እሺ ሜርኩሪ ግን ምንድን ነው? ሜርኩሪ ነው። ሜርኩሪ ነው እንዴ? አንተ አልተማርክም እንዴ? ባዮሎጂ አታውቅም? ፊዚክስስ? ዛብሽ ግን ትገርሚያለሽ እኮ ሁሉንም ነገር ታውቂያለሽ። እንዴ መጽሐፍ ታነቢያለሽ እንዴ? ምን ነካ? ድሮ ሳምቡሳ ሽሸጥ ይኸውልህ ለሳምቡሳው መጠቅለያ እንደዚህ ጋዜጣ ይከመር ነበር። ሲደብረኝ እሱን ነበር የማነበው።
ታዲያ ለምን ለፖሊስ አታስይዘው? ፖሊስ ምን በወጣው? አንዴ ከተቀደምክ ተቀደምክ ነው። ከተቀደሙ በኋላ መሯሯጥ ምንም ዋጋ የለውም። እኔ ግን እንዴት ተፈራግጬ 5000 ብር እንዳስመለስኩ አየሻ? አትሽ ያንተ መንፈራገጥ አይደለም እብደት ነው። ከጋንቺ ጋር ተፋጠ እንዴት እንደተረፍክ ሳስበው ራሱ ይገርመኛል። ስማ አንቺ ለመሆኑ ገንዘብህን እየቆጠብክ እየተጠቀምክ ነው አይደል? አዎ። ሳልነግርሽ ማታ ደግሞ እጥፍ 10000 ብር ይሆንልኛል። እንዴት? ማታ የሆነ ልጅ መጥቶ አድሮ ነበር። የአባቱን ሰዓት ተቀብሎ ተበድሮበት ነበር። ከዛ በኋላ ጠዋት አባትየው መጥቶ አብዱ ሽጉጡላ ሊተኩስብን ነበር። እኛ ግን ልጁን ደበቅነው። ከዛ አባትየው ሰዓቴን ካስመለሳችሁልኝ 20,000 ብር እሰጣችኋለሁ አለ። ከዛ ብር ሲፈለግ ታጣ። ከዛ በቃ ያንተን ብር ስጠንና የተበደረውን 5,000 ብር መልሰን ሰዓቱን እንቀበል፣ ከዛ 20,000 ብር እንካፈላለን ሲሉኝ ሰጣቸው። ብሩን ይዞት ሄደ? አዎ። ከቻቻ ጋውን ስንካፈል ከኔ 5,000 ብር ጋር 10,000 ብር ይኖረኛል። ጎበዝ አይደለም? የልጁ ስም ማን ነው? ጂሚ። ሀብትሽ። አቤት። አልቃሻ ነህ እንዴ? አይ እኔ የሚያለቅስ ሰው እኮ ብዙ ስለማልወድ ነው። እንዴ? ኧረ አይደለሁም። ምን የሚያስለቅስ ነገር አለና ነው ማለቅሰው? አንተም እንደዚች ከርፋፋ ጂሚ ስታይል ተሰርተሃል። ጂሚ እንዴ? ማን ነው የሚሰራው? ጂሚ ነዋ። እዚህ ማልቀስ አይቻልም። እኔ ለቅሶ አልወድም ብያለሁ። ለቅሶን አቁምና ሂድ ወደ ብር ሩጥ። ሂድ ሩጥ። አረ ዛሬ ተጫወቱ፣ የደስታ ቀን ነው። ዲያረባ ካንተ ልጅ ሰዓቱን እንዳትሰብረው ደግሞ። አባትየው መቼ መጣ? ብር በጣም ያስፈልገኛል። ከዚህ በኋላ የኛ ስራ ሰውየውን መጠበቅ ብቻ ነው። እኔ ምን አያቴ ቁርስን ምን ልስራልህ? ለነገሩ ራስ ሰዓት ደርሷል። ራት ምን ይሰራል? አንደኛውን ገንዘቡ ይምጣና ወጣ ብዬ ቆንጆ ነገር እበላለሁ። ብሬን ሀብትሽ ብር በሁለት እጥፍ ተባስቶልሃል። ስምህን መልአክ ያውጣዋል። ይህ ልጅ እዚህ ቤት ሲመጣ ይኸው ቤቱ ሲሳይ በሲሳይ ሆነ። እንደሱ አይደለም ተሸውደናል። ምንድነው የተሸወድነው? ብሬ ሌቦች ናቸው፣ ልጆቹ ሌቦች ናቸው። ጂሚ ስታይል ሰሩን። ወይኔ ምንድነው ጂሚ ስታይል? በቃ ሰርቀውናል። ወይኔ ብሬን አስፈላችሁ። ሌቦች ናቸው እነሱ። ሀብትሽ ሰዓቱ ተገኝቷል እኮ። ይኸውልህ እስኪ ክብደቱ ነው። ቆይ ሰዓቱ ተገኝቷል እንዴ? ለዛው የሚወርቅ ነው። አየው እስኪ በደንብ። እና ታዲያ እርግጠኛ ናችሁ ብሬን አልተሸወድንም? እንዴ ሀብትሽ ቆይ ይሸወዳሉ ብለህ ፈርተህ ነበር እንዴ? እኔ እኮ ዛብሽ ብርን ተበልታል ስትለኝ በቃ አብድኩኝ ብዬ እኮ ነው የሮጥኩኝ የመጣሁት። እሷን ለምን ትሰማታለህ? ሲጀመር እኮ ይህች ሴትዮ ጤነኛ እኮ አይደለችም። ታዲያ ሳሪቲ ዛሬ የደስደሱን እራት አጋብዥንም እንዴ? እራት ዛሬማ በእኔ ነው። ፏ ነው ማረጋችሁ። መሽሎም በጭራሽ ያሳየኝ ዛሬ እንዴት ይሆናል? ጋሽ ጉልላት ኑ እንደውም ላጉርሶት፣ በዛውም ስራዬን ለማመድቦት። ሙሉ ቀን ዛሬ ምን እንደሚበላ ሳስብበት ነው ያልኩት። ሰውየው ብቻ አምጥቶ ብሩን ይስጠን እንጂ ንቦች ፏፏቴ እንደሆነ በጊዜ ነው የሚዘጉት። አሰፋ ውጭ ጋር ሄጄ ልብላ መሰለኝ። አይደለም የለም ጉልማ ክትፎ ጋር ሄዳለሁ። ቆየው እዛ ከሄድኩ 3 ዓመቴ። አብረን አንሄድም? ይቻላል ግን በራስ ብር። እሺ እኔ ትንሽ አመሻለሁ። ያማኑ ክፍሌ ደግሞ ጋብዘኝ ብሎኛል። እሱን 1-2 ሲንግል እለቅበታለሁ። አለም ሌሎቻችሁ እንግዲህ የሳራን ነገር ብሉ። እሺ ሽሮዬን ናካት አይደል ጋሼ? አይደለም ኧረ ንቃት አይደለም እንዴ ሳራ ምን ሆነሻል እንዴ? እኔ የዱባ ወጥ ስላማረኝ ነው እንጂ ደግሞ የቤት ነገር ታውቂያለሽ ብዙም አይደለም እስከዚህ። እሺ ይሁንልህ። ስንት ሰዓት ሆነ ግን? ሰዓት ያዘ የለም? ያስኮ ምንድን ነው?
ለካ ሰዓት ይጃለሁ፣ ለዛውም የሚወርቅ እሱ ነገር ግን ወርቁ ስንት ካራት ይሆናል? ብዙ ነው። እንዲህ ነው ብሎ ለማለት ግን ይከብዳል። የ4 ሰዓት ስንት ሆነ? 1 ሰዓት ከ25። እስቲ አምጣ። እንዴ ምንድን ነው? ቀለሙ እኮ በዚህ በኩል እየለቀቀ ነው። ወርቅ ቀለሙ ይለቃል እንዴ? እስቲ ሰዓት እስቲ አምጣ። ጋሼ ሰዓቱ ወርቅ ነው እንዴ? ኧረ እኔ 30 ብር ነው የገዛሁት። ተሸውደናል። ወይኔ ብሬ። ሳራ ራቴን ስጪ። አሁን ሳትለፋ ሳትወጣ የምታገኘው ብር ይኖራል? ሁሉ ነገር በልፋት። ሀብታሙ ምንድን ነው የቀረው? አሁንማ እንደ ጋሼ እሪ ብሎ መጮህ ነው። አቤት እትዬ ትርንጎ። ጉዶን ኩልህ እኮ ምን ነው? መንግስት ዳለብሽ ክፈይ አለኝ። የምን ዕዳ? የዛሬ 30 ዓመት ማዘጋጃ ለጉዳይ ሄጄ ቧንቧ ሳልዘጋ መጥቼ ነበር እና እስካሁን እየፈሰሰ ስለሆነ የቆጠረውን ክፈይ አሉ። እርስዎ ለምን ሳይዘጉ መጡ? እልህ የጎረቤቴን ቤት ስጡኝ ላስፋፋ ነው ስል እምቢ አሉ። ተናድጄ ከፍቼው መጣሁ። ይህንን የእኛም ቤት ይልቅ ንብረቴን ሸጬ ልከፍል ወስኛለሁ። ይሻላል። አዎ እንዴት ነው? አባቴ የሰጠኝ ሰዓት አለ፣ ሰው ጋር ነው። ከተቀበልክልኝ ከሽያጩ ላይ 10,000 ብር እሰጥሃለሁ። እንዴ እትዬ ትርንጎ፣ እርሶም ጂሚ ስታይል? የኔ ስታይል ነው። ማን ጂሚ ያደርጋል?